አድርገን እንስራ። ፓስታውን ለልጆች ላንች ቦክስ መጠቀም እንችላለን። አሰራሩን በጣም ቀላልና ጣፋጭ ነው። እንጀምር። የጋለ መጥበሻ ላይ ዘይት እንጨምራለን። ዘይት ሞቅ ሲልልን ቀይ ሽንኩርት ጨምረን እናበስላለን። ከዛ በዚህ መልኩ የተከተፈ ካሮት ጨምረን እናበስላለን። ካሮታችን በሰል ሲል ቲማቲም ድልህ ጨምረን በደንብ እናቀላቅለዋለን። ከዛ በዚህ መልኩ የተከተፈ ጥቅል ጎመን ጨምረን በደንብ እናበስላለን። ጎመናችን እንደዚህ ከበሰለልን በኋላ ቱና ጨምረን በደንብ እናቀላቅለዋለን። ከዛ የተከተፈ ዝንጅብልና ነጭ ሽንኩርት ጨምረን በድጋሚ እናቀላቅለዋለን። ቃሪያና ጨው ጨምረን በድጋሚ እናቀላቅላለን። ከዛ የተቀቀለ ፓስታ ጨምረን እናቀላቅላለን። ፓስታችን ከበሰለ በኋላ ይሄን ይመስላል። ሰላም ነሽ? ደህና ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነው? ደህና ነሽ? ስለመጣሽ ደስ ብሎኛል። ስትቆይ ትመጪ አልመሰለኝም ነበር። እንግዲህ ያው መታለች። እዩ ማለት እሷ ነች። በእኛ ህይወት ውስጥ በእኔም በብሩኬም ህይወት ውስጥ የተፈጠረው ነገር እሷ ነች። ዝም በይ እስኪ አሁን አንቺ ዝም በይ እሺ። በቃ ዝም እላለሁ። እንዴት ነው ቤተሰቦች? ደህና ነው? ቤተሰቦች ደህና ነው? ደህና ናቸው። እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? ታውቂኛለሽ? አዎ የብሩኬ ወንድም ነው። አዎ እኔም አሁን እንትን አለኝ። ሀይሚዬ አስታወቀች። የብሩኬ ወንድም ነው። ልጄ ምን ክስተት ተፈጥሮ ነው የዚህ ደረጃ እንትን ሊለቻለው? ምን ክስተት ነገር ተፈጥሯል? እስኪ በአንቺ ደግሞ አንደበት እኔ ብሩኬን አውርቼዋለሁ፣ አነጋግሬዋለሁ። በቃ በምናገረውን በኩል አነጋግሬዋለሁ። ምን ክስተት ተፈጥሮብሽ ነው? እስኪ አውሪ ልጄ፣ ሳትደብቂ አውሪ። አሁን ነገ ልጅ ይወለዳል። ልጅ ተወልዶ ልጅ አላባት ማደግ የለበትም። ልጅ አለ እናት ማደግ የለበትም። እውነት ክስተቱ ምን አይነት ክስተት ተፈጥሮ ነው? እስኪ አውሪ። እሺ ጋሽ፣ ያው የተፈጠረውን ነገር ተናግሬዋለሁ ከዚህ በፊትም። በዛን ሰዓት ብሩኬ እዚህ በመጣበት እና እኔ ባገኘኝ ሰዓት ከሀይሚ ጋር ግጭት ውስጥ ገብቶ ነበር እና በሰዓቱ በጣም ስሜታዊ ሆኖ ነበር። በጣም ተናዶ ነበረ። በጣም መረጋጋት ይፈልግ ነበረ እና እንገናኝ ምናምን ሲለኝ መቶ ደውሎ ያው እኔም ለሱ ስሜት አለኝ። ከዚህ በፊትም እኔ እና እሱ ብዙ ነገሮች አሳልፈናል። ጥሩም ይሁን መጥፎ ነገር አሳልፈናል ከሱ ጋር ብዙ ነገር እና በዛን ሰዓት በከፋው ሰዓት ሊያገኘኝ ፈልጎ መቶ ሲደውልልኝ አግኝቼዋለሁ፣ ተገናኝተናል። ከዛ በኋላ ብዙ የተፈጠሩ ነገሮች አሉ። እሱም ስሜታዊ ሆኖ ሊሆን ይችላል። ብዙ ነገሮች ተናግሯል፣ ብዙ ነገሮችን ብሎኛል። ምክንያቱም ምንም ሴት ልጅ ነኝ፣ እወደዋለሁ። ለምወደው ሰው ደግሞ ምንም ባደርግ እንትን የለውም ማለት በዛን ሰዓት በቃ ከእሷ ጋር እንደሆኑ አውቃለሁ። ግን ከእሷ ጋር ተጣጥቶ እኔን ሊያገኘኝ ሲመጣ በቃ እወደዋለሁ፣ እሱ ላይ መጨከን አልቻልኩም። ምክንያቱም የምትወደው ሰው ተጎድቶ ማየት ማንኛውም ሰው የማይፈልገው ነገር ማለት እና እነዛ ነገሮች የተፈጠሩት በዛ ምክንያት ነው። በቃ መጥቶ ላግኝሽ አለኝ፣ ተገናኘን። ከዛ ብዙ ነገር ተፈጠረ። እኔ እዚች ጋር እንደዚህ ብዬ አላወራውም። ክርስቲያንን ተረዳኛለህ ብዬ አስባለሁ። ከዛ በፊት ትተዋወቃላችሁ? ከዛ በፊት አዎ፣ ከዛ በፊትማ እንተዋወቃለን። አብረን እኮ ብዙ ነገር አሳልፈን ነበር አለኝ ነግሮኛል። ከዛ ባለመግባባት ሰዎች ነን፣ አንግባባም። ባለመግባባት በቃ ብዙ ነገር ተፈጠረና ተለያየን። ከዛ በኋላ ከስንት ጊዜ በኋላ እንደገና ድጋሚ ይሄ ነገር ተፈጠረ። ይሄ ነገር ተፈጥሯል። ግን ተፈጥሯል። አሁን ተፈጥሯል ነው። ግን አሁን ልጅ የምንችል ነገር እኔ ማውራሽን ነገር እኔ የምናገርሽን ነገር
ይሄ ልጅ ማለት ነው ወደ ብዙ ቦታ ይወስደናል። ይሄ ልጅ አሁን አልተወለደም። እግዚአብሔር አምላክ በሰላም ፈጣሪ አምላክ በሰላም አንቺ ይገላግልሽ እና ይሄ ልጅ ተወልዶ ወደ ሌላ ወደ ምርመራ እንሄዳለን። ወደ ብዙ ቦታ ነው የምንዳረሰው። አሁን እንዴት መሰለሽ እኔ ልጁ ያንተ ነው ካለችው ችግር የለም። አሁን ግድ የለም ይቀበል። ልጁ እስከሚወለድ ድረስ እጠብቃለሁ። መጠበቅ አይቀርም። ግን ልጁ ተወልዶ ወደ ሌላ ምርመራ እንገባለን። ወደ ሌላ እንትንላ የሱ ካልሆነ ትንሽ አይምሮ የኔ ጥሩ አይሆንም። በእውነቱ ንገሪኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? ነው ያለው አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ ብቅ ብያላችኋለሁ። ይሄ ነገር አምሯል ማለት ነው። እውነት ሳይሆን አይቀርም። እኔ ብቻ ውስጥ ይፈራ። ምን ትላላችሁ ጋይስ? እና እንዴት ናችሁልኝ? ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩት። እና እንግዲህ ሀይሚዬ በጣም አዝናለሁ። ወላሂ እውነት ለመናገር በጣም ነው የተሰማኝ ማለት ነው። ሀይሚዬ በጣም አዝናለች እና ከራሷ ወዳጅ ነው የሰማሁትና በሰዓቱ እንደዛ አላደራችሁም አላረጋችሁም። ልጁ እንዳያስታውስ የሆነ ነገር ብቻ አድርገሻል። እሺ ማለት አንደኛ ነገር እኔ ምንም ያደረኩበት ነገር የለም። ወንድ ልጅ ነው፣ ስሜታዊ ይሆናል። የትኛውም ወንድ ልጅ ሊያደርገው የሚችለው ነገር ነው። ምናልባት ብሩኬ ይሄን ሁሉ ቀን ከኔ ጋር እንደዚህ ይጣላ ከእናንተ ፊት ሲሆን በቃ ብዙ ነገር المنبهات 5 صباحا إشارة إلى كل الأشياء التي أؤجلها أو 768 ይጣላ ከእናንተ ፊት ሲሆን በቃ ብዙ ነገር እያላችሁ ለማሳመን እየሞከረ ነው እናንተን አይደል? ምናልባትም በእናንተ በኩል ያለውን አመኔታ ሹዶችዬ እንግዲህ እንደምታዩት ልጅቱ አመራለች ማለት ነው። ያ ነገር በቃ አንዳንድ ጊዜ የሆነ ፕራንክ ነው የሚል እየጠበቅኩ ነበር። ነገሮች መረር እያሉ ነው። ምን ትላላችሁ? አመኔታ ላለማጣት ነው እንደዚህ እያደረገ ያለው እንጂ እኔ አንደኛ ነገር ወንድ ልጅ ነው። እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር። እኔ ደግሞ በዚህ ልክ የወረድኩ ማይነስ ሴት አይደለም። እኔ እንኳን አድርገሻል ሳይሆን እንዳያስታውስ አረግሽ እንጂ አድርገሻል አይደለም። ወንድ ልጅ መድኃኒት ተደርጎበት ምንም ሊያደርግ አይችልም። ግን አላደረገም ነው እዛ በሰዓቱ። እኔና እሱ መገናኘታችን እኮ አይደለም እኔ እሱም እኮ ራሱ አምኗል። መገናኘቱ ግዴታ ግን ደግሞ እኔ እንደዚህ አይነት ነገር ጭራሽ ላደርግባቸው። ምክንያቱም እኔ ወዷለሁ። እኔ እንደዛ ሳደርግ ቢጎዳውስ ያ ነገር እሱ እንደዚህ ነው። ጥሩ ነው። ምኑ ነው ጥሩ? ጋር ጥሩ ነገር አለ። ቆይኝ አንቺ ልጅ ቆይኝ። ጥሩ ነው፣ ቀላል ነው ጋሽዬ። እኔ ጀመር ከኔ ጋር ምንድነው ያለ ችግር አልገባኝም። እንደዚህ አይደለም። ቆይ እኔ ልንገርሽ፣ እኔ ማወራሽን ስምኝ እያልኩሽ ነው። እኔ ስለሰማሁ ከጋሽ ግን እያወራች ራሱ የምታወራው ራሱ ትላንት ነው ከትላንት ወደ እኔ አውርቼዋለሁ። እኔ በሆድ ያወጣሁሽ አንቺን ነው ብሩኬን አይደለም። እኔ ምንድን ነው በእውነቱ መንገድ ነው መሄድ ያለብን። በእውነቱ በትክክለኛ መንገድ ነው። እሺ ልጁ የብሩኬ ነው አይደል የምትይው? አንደኛ ጋሼ ምን እንደሆነ ያውቃሉ። እውነት ሳልይዝ እኔ በዚህ ደረጃ በዚህ ልክ የሁሉ መንገድ ተጉዤ እናንተ ፊት ለፊት እንኳን እንድቁጭ ብዬ በኮንፊደንስ ላወራ አልችልም። ምክንያቱም እኔም ሴት ልጅ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። እናንተ ጋር እንዴት ናችሁ? ሁሉ ሰላም ሁሉ አማን። እንግዲህ ዛሬ በዚህ ልክ መጥፎ ነገር ላደርግ ደግሞ የእውነት ሆኖ ቢሆን እንግዲህ እንደምታወጥ የሰማችሁ ነው። በኮንፊደንስ እንግዲህ ልጁ የብሩኬ ባይሆን በኮንፊደንስ ቁጭ እያላወራም ነበር እያለች ነው። በጣም አስቸጋሪ ነው። የሚወዳት ሀይሚን ነው፣ አጠገቡ ያለችው ሀይሚን ነው። ከሱ ጋር ሆነሽ ምን አይነት እስቲ እንዴት ደስተኛ ያልሆነ ህይወት ነው የምትኖሪው? አሁን ነገሩ ቀለል እናድርገው አይደል? ነገሩ ቀለል ወደ ማድረግ እንምጣ አይደለ? ነገሩ እናቀለው። እሺ ነገር ካቀለሉት ይቀላል። በቃ ነገር አንድ ክርር ያለ ነገር ይበጠሳል። ነገር አናቀረው። አሁን እሺ ልጅ እኔ የምልሽ ልጁ የብሩኬ ነው አይደል? እኔ እኮ ተናገርኩ ጋሼ። በዚህ ልክ እውነት ሳልይዝ ለምንድን ነው የምከራከረው?